ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን አደራችሁ። የዕለተ እሁድ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ሳምንት መልካም ቀን እንዲሆን እንመኛለን። የቴክኒክ ባለሙያዎቻችን ሮኔን ዳህንና ናቲ ናቸው። የተከበራችሁ አድማጮቻችን የስቱዲዮ ተረኛ አስተናጋጆች ወርቅነሽ እሸቴና ሰጠኝ ዘመነን። በቅድሚያ የሰዓቱን ዜና እናቀርብና የጋዜጦቻም ወቅታዊ ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሽ እሸቴ ይቀርባል። አመሰግናለሁ ሰጠኝ። አርዕስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የኢራንን አምባገነን አስተዳደር መለወጥ የሚያስችል የተዘጋጀ እቅድ እንዳላቸው ገለጹ። የእስራኤል መከላከያ ሰራዊት ትናንት ምሽት የኢራን መከላከያ ሰራዊት ሲጠቀምባቸው የነበረውን የነዳጅ ማጠራቀሚያ ጣቢያዎች ማጥቃቱን አስታወቀ። የኢራን ከፍተኛ የብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላሪጃ አሜሪካ ኢራንን መበታተን እንደምትፈልግ ገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ጦርነት የሚያበቃው ሙሉ በሙሉ እጅ ስትሰጥ ብቻ መሆኑን ገለጹ። ኩዌት ከኢራን በተወነጨፈ ሚሳኤል እና ያለ ሰው በሚበር አይሮፕላን ጥቃት የደረሰባት መሆኑን አስታወቀች። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የኢራንን አምባገነን አስተዳደር መለወጥ የሚያስችል የተዘጋጁ ፕሮግራሞች አሉን በማለት ተናገሩ። ኔታንያሁ ትናንት ምሽት በሰጡት ጋዜጣዊ መግለጫ በኢራን አብዮታዊ ዘብ ላይ የማስጠንቀቂያ መልእክት አስተላልፈዋል። ኔታንያሁ ሊዘረዝሯቸው የማይችሉት ተጨማሪ ኢላማዎች እንዳሉ ገልጸው በኢራን ጎዳናዎች ከሀገሪቱ ሕዝብ ጋር ተቀላቅለው ለሚገኙ የአብዮታዊ ዘብ ተንቀሳቃሾች እነሱም የቅዱ ኢላማዎች እንደሆኑ ልነግራቸው እፈልጋለሁ በማለት የጦር መሳሪያ ትጥቁን የሚፈታ መጥፎ ምላሽ አይሰጠውም፣ የጦር መሳሪያውን የማይጥል ግን ደሙ በራሱ እጅ ነው ብለዋል። ኔታንያሁ በተጨማሪም ከኢራን ህዝብ ጋርና ስለ ህዝብ ጥቅም ለአስሮች ዓመታት ያክል መናገራቸውን ገልጸው አሁን ከአምባገነኑ ጨቋኝ ግዛት ነጻ የምትወጡበት ትክክለኛው ጊዜ ደርሷል በማለት ሲሰቃይ የኖረው ቆራጡና በሳሉ የኢራን ህዝብ ሁኔታው በእናንተ ይወሰናል፣ የኢራን ህዝብ ከተረጋጋችሁ ከኢራን ጋር የነበረው ወዳጅነት እንደሚመለስም አምናለሁ ብለዋል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትናንት ምሽት በሰጡት ጋዜጣዊ መግለጫ። የእስራኤል መከላከያ ሰራዊት ትናንት ምሽት የኢራን መከላከያ ሰራዊት ሲጠቀምባቸው የነበረውን የነዳጅ ማጠራቀሚያ ጣቢያዎች ማጥቃቱን አስታወቀ። የኢራን አምባገነን አስተዳደር ወታደራዊ መሰረተ ልማቶችን ለማንቀሳቀስና ለተለያዩ ወታደራዊ አካላት በቀጥታ ከነዳጅ ማከማቻ ታንከሮች ይጠቀም እንደነበር የእስራኤል መከላከያ ሰራዊት አስታውቋል። ባለፈው ሰኔ ወር ላይ በኢራን ላይ በተወሰደው አምከለቤ በተሰኘው ወታደራዊ ዘመቻ በናፍጣ እና ጋዝ ጣቢያዎች ላይ ጥቃት እንዳይደርስ አሜሪካ ተቃውማ እንደነበር ተገልጿል። በተመሳሳይ የእስራኤል የአየር ኃይል ሌሊቱን በሊባኖስ ዋና ከተማ ቤሩት በሚገኘው ዳሃይ በተባለው አካባቢ በሂዝቦላ ተቋማትና አባላት ላይ ጥቃት ማድረሱ ታውቋል። እስራኤል በተባበሩት የአረብ ኤሚሬት የሚገኙ እስራኤላውያንን ለመመለስ መዘጋጀቷን አስታወቀች። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከተባበሩት የአረብ ኤሚሬት ፕሬዝዳንት ሞሐመድ ቤን ዛይድ ጋር ተወያይተው በሀገሪቱ የሚገኙ እስራኤላውያንን በአስቸኳይ በረራ ለመመለስ መስማማታቸው ተገልጿል። ኩዌት ከኢራን በተወነጨፈ ሚሳይልና ያለ ሰው በሚበሩ አይሮፕላኖች ጥቃት የደረሰባት መሆኑን አስታወቀች። በኩዌት አየር ማረፊያ አካባቢ በሚገኝ ወደብ የነዳጅ ማከማቻና በህንፃ ላይ ጥቃት የደረሰ ሲሆን የኢራን ደጋፊዎች ጥቃት በደረሰበት ህንፃ የአሜሪካ ባለስልጣናት እንደነበሩ ገልጸዋል። የኩዌት መከላከያ ሰራዊት 3 ሚሳይሎችን እንዳከሸፈና አንድ ያለ ሰው የሚበር አይሮፕላን ግን በአየር ማረፊያው አካባቢ በሚገኝ ወደብ የነዳጅ ማከማቻ ላይ ጉዳት ማድረሱን አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ጦርነት የሚያበቃው ኢራን ሙሉ በሙሉ እጅ ስትሰጥ ብቻ መሆኑን ገለጹ። ትራምፕ ባሳለፍነው ሌሊት በአውሮፕላናቸው ከጋዜጠኞች ጋር ባደረጉት ውይይት ከኢራን ጋር ስምምነት ላይ ለመድረስ እንደማይፈልጉ ገልጸው ጦርነቱ የሚጠናቀቀው ኢራን ሙሉ በሙሉ እጅ ስትሰጥ ወይም እጅ የሚሰጥ አካል ካልተረፈ ብቻ ነው ብለዋል። ትራምፕ የኢራን የባህርና የአየር ኃይሏ መውደሙን ገልጸው የመከላከያ ሰራዊቷ የለም ከሚባልበት ደረጃ ላይ መድረሱንም ተናግረዋል። የኢራን ከፍተኛ የብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላሪጃ አሜሪካ ኢራንን መበታተን እንደምትፈልግ ገለጹ። ላሪጃኒ የጠላት ስትራቴጂክ ኢራንን ለማስደንገጥ ነበር፣
አሜሪካ ለድርጊቷ ዋጋ ትከፍላለች ብለዋል በሀገሪቱ ቴሌቪዥን በተደረገለት ቃለ መጠይቅ። በተጨማሪም የሆርሙዝን የመርከብ መተላለፊያ መስመር እንዳልዘጉና በጦርነቱ ምክንያት የተዘጋ መሆኑን ገልጾ የአካባቢ ሀገራት በቦታቸው አሜሪካ ኢራንን እንድታጠቃ መፍቀድ የለባቸውም በማለት ካልሆነ ግን እኛም እንደነሱ እናደርጋለን ማለታቸው ታውቋል። በአኮ ከተማ ትናንት በተፈጸመው ግድያ የተጠረጠረ ግለሰብ በፖሊስ ቁጥጥር ስር ዋለ። በአኮ ከተማ ትናንት ከሰዓት በኋላ አንድ በ50 ዓመት የዕድሜ ክልል የሚገመት ግለሰብ በጩቤ ተወግቶ ሕይወቱ ያለፈ ሲሆን በነጸሬት በተከፈተ የጥይት ተኩስ ደግሞ አንድ በ55 ዓመት የዕድሜ ክልል የሚገኝ ግለሰብ ሕይወቱ ማለፉ ታውቋል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬ ሙቀቱ መጠን ቀንሷል። ነገና ከነገ ወዲያ ሙቀቱ መጠን ደረጃ በደረጃ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢ 12፣ በቴልአቪቭና በብኤርሸባ 17፣ በሀይፋ 16፣ በኢላትና አካባቢዋ 20 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ። ወርቅነሽ ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዘዋቸው ከቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸውን ዘገባዎች በአጭሩ እንመለከታለን። አራቱም የእስራኤል ዋና ዋና ዕለታዊ ጋዜጦች ዛሬ ለዝግጅት ክፍላችን ደርሰዋል። ይዲኦት አህሮኖት፣ ሀሬጽ፣ ማሪብና እስራኤል ሀዮም ዛሬ ይበልጥ ትኩረት አድርገው የዘገቡት በኢራን ላይ እየተካሄደ ያለውን ሻአጋታሪ አንበሳው አገሳ የተባለውን የጦር ዘመቻና በሊባኖስ ከሂዝቦላ ጋር እየተካሄደ ያለውን የጦር ዘመቻ ነው። የይዲኦት አህሮኖት ጋዜጣ የእስራኤል መከላከያ ሰራዊት ከአሜሪካ ጋር በመተባበር በኢራን ራሱን ችሎ ደግሞ በሊባኖስ ያለማቋረጥ እርምጃ እየወሰደ ይገኛል ብሏል። በኢራን ጥቃቱ የበለጠ እየጨመረ መጥቷል። የነዳጅ ማጠራቀሚያ ቦታዎች ጭምር እርምጃ እየተወሰደባቸው ነው። በሊባኖስም በሂዝቦላ ድርጅት ላይ ጦርነቱ እንደቀጠለ ነው በማለት በሁለቱ ግንባሮች የጦር ዘመቻው እየተጠናከረ መምጣቱን ዘግቦ ያም ሆኖ ወደ እስራኤል ሚሳኤሎች፣ ሮኬቶችና ድሮኖች እየተተኮሱ ነው። በአንዳንድ ቦታዎች ለብዙ ጊዜ የአደጋ ማስጠንቀቂያ ደወሎች እየተሰሙ ነው። አንበሳው አገሳ የተሰኘ ጦር ዘመቻ የመጀመሪያ ሳምንቱን አስቆጥሯል በማለት የዘመቻውን ሁኔታ በዝርዝር ዘግቧል። የሂዝቦላ ድርጅት አርፎ መቀመጥ ሲገባው ለኢራን ተሸንፎ እስራኤልን ለመዋጋት መወሰኑ ዋጋ እያስከፈለው መሆኑን የይዲኦት አህሮኖት ጋዜጣ በሰፊው ዘግቧል። በኢራን ላይ በአንድ ሳምንት በተካሄደው የጦር ዘመቻ እስራኤል ታሪካዊ የሆነ ድል እያስመዘገበችና የኢራንን ስጋትነት እያዳከመች ቢሆንም በተገኘው ድል በጣም ደስታ ውስጥ መግባት እንደማያስፈልግና አዲስ የመካከለኛው ምስራቅ ተፈጠረ ብሎ ብዙ ፈንጠዝ የማይገባ መሆኑን ጋዜጣው ዘግቦ እንዲህ ያለው የጦር ዘመቻ አካሄድ በኢራንና ሐማስ ላይ ከሰራ ለእስራኤል ደህንነት መጠበቅ ከእነዚህ ግንባሮች ባላነሰ ትልቅ ቦታ ያለው የይሁዳና ሰማሪያ ቀበሌዎች ጉዳይም ሊታሰብበት ይገባል ብሏል የይዲኦት አህሮኖት ጋዜጣ። የማሪብ ጋዜጣም እንዲሁ በኢራንና ሊባኖስ የሚካሄዱ የጦር ዘመቻዎችን ዘግቧል። አንበሳው አገሳ የተሰኘው የጦር ዘመቻ ዛሬ 9ኛ ቀኑን አስቆጥሯል። የእስራኤል ደህንነት ጥበቃ አካላት እንደሚሉት ኢራናውያን ባለስልጣናት ለጥቃት የተጋለጡ ናቸው። በኢራን ዋና ከተማ ቴህራን የሚገኘውን የባለስልጣናት መሰብሰቢያ የምድር ዋሻ እስራኤል አጥቅታለች። በጥቃቱ የተገኘውን ድል ለማወቅ እስራኤል እየተጠባበቀች ነው። በኮንክሪት የተሰራው የምድር ዋሻ ቤት ሙሉ በሙሉ ወድሟል። በዚህ ጥቃት ዋና ኢላማ ተደርጎ የነበረው በእስራኤል ጥቃት የተገደሉት የኢራን የበላይ መሪ አያቶላ ሀምናይ ልጅ ሞጅታባ ሀሚናይ ነው ብሏል የማሪብ ጋዜጣ። ይሁን እንጂ ኢራናውያን እያስተባበሉ መሆኑ ተገልጿል። ማሪብ በሂዝቦላ እየተካሄደ ያለውን የጦር ዘመቻም ዘግቧል። ሂዝቦላ ላይ እየተካሄደ ያለው የጦር ዘመቻም ተጠናክሮ ቀጥሏል። ሂዝቦላ የየመን ሁቲ አማጽያን ጸረ እስራኤል እንቅስቃሴያቸውን እንዲጀምሩ ለማሳመን ጥረት እያደረገ ነው በማለት ዘግቧል። እንደሚታወቀው የሁቲ አማጽያን እስካሁን በዚህ ጦርነት ጣልቃ ገብተው በእስራኤል ላይ ጥቃት አልፈጸሙም። ግን ሂዝቦላ እነሱን ለማሳመን ጥረት እያደረገ መሆኑን የማሪብ ጋዜጣ በዛሬ ዘገባው ተመልክቷል። ጠቅላይ ሚኒስትር ቤንያሚን ናታንያሁ ትላንት ምሽት የሰጡትን ጋዜጣዊ መግለጫም
ሌሎችም ማሪብም ሌሎችም ጋዜጦች ዘግበዋል። ዘመቻው ይቀጥላል። ብዙ ገና የሚፈጸሙ ጉዳዮች እንዳሉና እስራኤል የኢራንን አብዮታዊ ዘብ ለማፈራረስ የወሰደቻቸውን እርምጃዎችም በዝርዝር መግለጫቸውን ጋዜጦች ተመልክተዋል። የአሬጽ ጋዜጣም በኢራን ላይ እየተካሄደ ያለውን የጦር ዘመቻ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን መሪዎች እጅ እንዲሰጡ ጠይቀዋል። ስምምነት የማይፈልጉ መሆኑን አስታውቋል ብሏል። የእስራኤል ጦር ደግሞ በኢራን ላይ ገና መወሰድ የሚገባቸውና በእቅድ የተቀመጡ ጉዳዮች አሉ ማለቱን ጋዜጣው ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመግለጫቸው ጦርነቱ ከ4 እስከ 6 ሳምንታት ሊጨርስ ይችላል ብለዋል። የኢራኑ ፕሬዝዳንት ከዚህ በኋላ የአረብ ሀገራትን አታጠቃም ሀገራቸው የሚል መግለጫ ሰጥተዋል። አንዳንዶችም ይቅርታ ጠይቀዋል። ይሁን እንጂ ጥቃቱ ከነዚህ የአረብ ሀገራት የሚነሳ ከሆነ ግን እንደገና ጥቃት የምትሰነዝር መሆኑን ዝተዋል። ያም ሆኖ ኢራን በአረብ ሀገራት ጥቃት ስትፈጽም ኢላማ ያደረገቻቸው የአሜሪካን የጦር ሰፈሮች መሆኑን ገልጸዋል ብሏል ጋዜጣው። ግን የኢራን በተለያዩ የአረብ ሀገራት የሲቪል ቦታዎችን ሁሉ ማጥቃቷም ይታወቃል። በኢራንና ሂዝቦላ ላይ የጦር እርምጃው ተጠናክሮ እንደቀጠለ ነው። ከኢራንና ሊባኖስ በኩል ወደ እስራኤል ሮኬቶች፣ ድሮኖችና ሚሳይሎች መተኮሳቸውም ቀጥሏል። በሊባኖስ ከሂዝቦላ ጋር እየተካሄደ ባለው ጦርነት 10 ወታደሮች መቁሰላቸውን፣ ከቁስለኞች መካከል 2 በከባድ ሁኔታ የተጎዱ መሆኑን ሐሬጽ ዘግቧል። የሊባኖስ መንግስት እንዳስታወቀው በእስራኤል ጥቃት እስካሁን 294 ሰዎች እንደተገደሉና 450 ሺህ ዜጎች ከቤታቸው ከመኖሪያ ቤታቸው እንደተፈናቀሉ አስታውቋል። የእስራኤል አየም ጋዜጣም በኢራን የሚካሄደውን ጦርነትና በሊባኖስ በሂዝቦላ ድርጅት ላይ የተካሄደ ያለውን የጦር ዘመቻ በተመለከተ ትልቅ ቦታ ሰጥቶ ዘግቧል። የሰሜን እስራኤል ግንባር እየተሟሟቀ ነው፣ እስካሁን 10 ወታደሮች ቆስለዋል ብሏል። በኢራን ላይ እስራኤልና አሜሪካ በቅንጅት በሚወስዱት እርምጃ በኃይል አቅርቦት ማዕከሉ ማለትም በኢራን ነዳጅ ማውጫ ላይ እርምጃም ተወስዷል። በእሳትም ሲጋይ የሚያሳይ ፎቶግራፍን ጋዜጣው ለጥፏል። በኢራንና አብዮታዊ ዘብ ላይ የሚወሰደው ጥቃት የበለጠ እየተጠናከረ መጥቷል። የአሜሪካ ከባባድ ቦምቦችን ጣይ አውሮፕላኖች እርምጃ መውሰዳቸውን ቀጥለዋል። በኢራን ያስተዳደር ለውጥ እንዲሆን ይፈልጋሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ የኢራን መሪዎች እንዲሸነፉና እጅ እንዲሰጡ ጠይቀዋል። ያም ሆኖ የኢራን መንግስት ወኪል ትራምፕ የማስቀረት ፍላጎት ያላቸው መሆኑን መናገራቸውን የእስራኤል አየም ጋዜጣ ዘግቧል። የኢራንን አስተዳደር ለማዳከም በኢራቅና ኢራን የሚንቀሳቀሱ የኩርድ አማጽያንን ለማሰለፍ እንቅስቃሴዎች አሉ። የጦር ልምምድም እያካሄዱ ነው። ይሁን እንጂ በኢራን ህብረተሰብ ዘንድ ለኩርዶች ያለው የቀዘቀዘ ስሜት ለአያቶላዎች አስተዳደር ሊያግዝ ይችላል የሚል ስጋት መኖሩን የእስራኤል አየም ጋዜጣ ዘግቧል። አራቱም የእስራኤል ጋዜጦች የዘገቡት ጉዳይ የእስራኤላውያንን የአየር ኃይል ባልደረባና አቅጣጫ ቀያሽ የነበረውን ሮን አራድን መዳረሻ ለማወቅ የእስራኤል ጦር ሰሞኑን በሊባኖስ ፍለጋ ማካሄዱን ነው። ሮን አራድ በግዳጅ ላይ እንዳለ ጥቅምት 16 ቀን 1986 ዓ ም አማል በተባለው የሊባኖስ ድርጅት ቁጥጥር ስር ነበር። ባለቤቱ ታሚ አራድ የእስራኤል ጦር የሮን አራድን መዳረሻ ለማወቅ ያደረገውን የመቃብር ቁፋሮና አንዳንድ ሂደቶች እንደ ማንኛውም ዜጋ ከመገናኛ አውታሮች የሰሙ መሆኑን ገልጸዋል። ሌላው ወደ እስራኤል የሚተኮሱ ሚሳይሎችና ሮኬቶችን በመከታተል የሚያከሽፉና በተገቢው ቦታ የሚያስቀምጡ የፖሊስ አባላት ወይም በዕብራይስጡ ሀብላኔ ሚሽጣራ የሚባሉት በተለያዩ ቦታዎች እየተዘዋወሩ ከፍተኛ ስራ እያከናወኑ እንደሆነ የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው ተመልክቷል። ሌላው በመከላከያ ሰራዊቱ የህዝብ ደጀን ክፍለ ጦር በስራ ቦታ የሮኬትና ሚሳይል መከላከያ ካለ እስከ 50 ሰዎች ድረስ መስራት ይቻላል ብሎ ማቃለያ ማድረጉ ብዙ ወላጆች ልጆቻቸውን ጥለው ወደ ስራ ገበታ ለመሄድ እየተገደዱ መሆኑን የኢዲዮት አህሮኖት ጋዜጣ ዘግቧል። ለልጆች ትምህርትም ቢያንስ እስከ ነገ ድረስ በርቀት በኢንተርኔት አማካኝነትም በብዙ ቦታዎች በዙም እንደሚሰጥ ጋዜጣው ጨምሮ ዘግቧል። በውጭ ሀገራት የሚገኙና መመለሻ ያልነበራቸውን ዜጎች በዘመቻ መልኩ የማስመለስ ሂደት እንደቀጠለ ነው። በርካታ እስራኤላውያን አሁንም በውጭ ሀገራት ይገኛሉ። ለመመለስ እየተጠባበቁ መሆኑ ተዘግቧል። ከእስራኤል ወደ ውጭ ሀገራት የሚካሄዱ በረራዎች ዛሬ በተወሰነ ሁኔታ እንደሚጀምር የትራንስፖርት ሚኒስትሯ ሚሪ ሬጌቭ ባለፈው ሳምንት መናገራቸው ይታወሳል። ያፈጻጸሙ ሁኔታ እንዴት ይካሄዳል የሚለው በሂደት የሚታይ መሆኑን ጋዜጦች ዘግቧል።
ሌላው በአረብ ማህበረሰብ መካከል የሚካሄዱ የእርስ በርስ ግድያዎች መቀጠላቸውና 2026 ዓ.ም በገባ በሁለት ወራት ከ8 ቀናት ውስጥ 60 ሰዎች መገደላቸውን የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው ተመልክቷል። አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል። የተከበራችሁ አድማጮቻችን አሁን ሻለቃ አይቸው ባዬ ስልክ መስመራችን ላይ ይገኛል። ሻለቃ አይቸው ባዬ ዛሬ እንደምን አዳራችሁ ባልደረቦቼ? ለጊዜው ባልደረባ አይደለንም። ወርግነሽ አንቺ ብቻ እናገኝ ተጠባባቂ ሻለቃ አይቸው ባዬ አንቺ ብቻ እናገኝ እሱ እሺ ይቆይ። እኛ እዚህ ጋዜጠኛ ነን፣ አንተ በመከላከያ ሰራዊት ወታደር ነህ። ስለዚህ ማይገናኙ ነገሮችን አታገናኝ ብዬ ነው አይደለም? ተመስገን ነው። እንግዲህ ብዙ ራብሽሙሽ ነው የሚባል በኢብሪት አይቸው እንግዲህ ሲያስፈልግ እዛ ሲያስፈልግ እዚህ ያው ብዙ ጥቅም እየሰጠ ነው። እናመሰግናለን። ለማንኛውም የኛ ጥቅም መረሳት የለበትም። ምን ይላል ሬዲዮ ባይኖር በምን የተማረ ምን ይበለኝ ነው የሚባል በአማርኛችን። የኛ ሬዲዮ ባይኖር በምን ይተነፍስ ነበር እንዴ? አይበቃም ግን አይቸው እንዴት ነው? ምን አዳዲስ ነገሮች አሉ? ነገሮች አዳዲስ ነገር የሉም እንዳሉ ነው ያሉት። ያው ሁላችንም እንዳንዘናጋ ያለነው ጦርነት ላይ ነው። ግን እንደምናየው ሁሉ ነገር ትንሽ እየቀለለ የመጣ መስሎ የሚታይበት ሁኔታ አለ። ይሄ ወደፊት የሚያሳየን ነገሮች እንደሚስተካከሉ ነው። ወደ ሰላማዊ ኑሯችን የምንመለስበት ወቅት ሩቅ እንዳልሆነ የሚያሳየን ሁኔታ ነው። እስከዛ ግን እዛ ለመድረስ ግን የኛ መመሪያውን ተቀብሎ የማስተናገድ ሁኔታ በመመሪያው መሰረት ህይወታችን መምራቱ በጣም አስፈላጊ ነው። ስለዚህ እያንዳንዳችን የምናደርገው እንቅስቃሴ የታሰበና ይህን ሂሳብ ውስጥ ያስገባ መሆን አለበት። አንዳንዶቻችን ስራ እንሄዳለን። ወደ ስራ በምንወጣበት ስራ በምንሄድበት ሰዓት ድረስ ያለውን የስራ መድረሻ ጊዜ በማሰብ መንገድ ላይ ስንሄድም የተለያዩ ተተኩሰው የወደቁ መሬት ላይ ያሉ ሊያጋጥሙን ይችላሉ። ያን በማየት አንዳንዴ መቼም ልጆችን ደግሞ ትንሽ ዘና ማለት አለባቸው። በአካባቢያችን ያሉ የህፃናት መጫወቻ በምንወጣበት ሰዓት ቦታውን ማየት፣ መፈተሽ መጀመሪያ ልጆቹ ከመሄድ ከመጫወታቸው በፊት ልጆችን ከማላካችን በፊት እኛ አብረን ወተን እነዚህ ነገሮችን መፈተሽ ማየት፣ አጋጣሚ ብናገኝ እንኳን እንደዚህ ተተኩሶ የወደቀ ነገር ቀጥታ ለፖሊስ ደውሎ ማሳወቅ፣ እነዚህ አይነት ነገሮችን በደንብ በትክክል ልንከታተላቸው ተግባራዊ ልናደርጋቸው ይገባል። እነኝን ልናደርጋቸው ይገባል። ምክንያቱም የእኛ እንቅስቃሴ የእኛ ሂደት አንደኛ ራሳችን ከአደጋ ላይ እንከላከላለን። ሲቀጥል ደግሞ የምናደርገው ንቃት ሌሎችም እንዳይቆጡ እንረዳለን ማለት ነው። ጠብቀን באר שבע מזרח በደቡብ התראה ערד אופקים רהט באר שבע מערב באר שבע צפון ወደ ደቡብ እንግዲህ התראה באר שבע דרום አይቸው አንተ ስትገባ ነው መሰለኝ እስካሁን ደህና ነበር። አንተ ሁሌ እኔን ጥፋተኛ ላይ እንዳደረከኝ ነው። ለማንኛውም ነገር ግን ያው መልእክቶችን እየሰማን ነው እየተከታተልን በዚህ መሰረት ኑሯችን እንድንቀጥል ነው። ይሄ ብዙ ጊዜ የሚሆን ነገር አይደለም። መሳቀቅ አያስፈልግም፣ መልመድ አያስፈልግም። ምናልባት አሁን አንዳንድ የምናየው ሁኔታ ደግሞ ልክ እንደዚህ ቅድሚያ ማስጠንቀቂያ ይሰማል። ከዛ በኋላ ያደጋ አንዳንድ አካባቢዎች ላይ ያደጋ ማስጠንቀቂያ የማይሰማበት አካባቢዎች አሉ። ይሄ ማለት እንግዲህ ቅድሚያ ማስጠንቀቂያ ከሰማን በኋላ ራሳችን ከአደጋ መከላከያ መጠለያ አካባቢ ከሆን በኋላ አካባቢያችን ላይ ስጋት ከሌለው ያደጋ ማስጠንቀቂያ ደወል አይሰማም። ግን ያን ስንሰማ ግን ሁላችንም ወደ አደጋ መከላከያ መጠለያ ብዙ ወላጆች በተለይ ማቃለያ ከሆነ በኋላ እስከ 50 ሰው ስራ መሄድ ይቻላል ካለ በኋላ ትንሽ ልጆች ያላቸው መሄድ የማይችሉ እንደተቸገሩ እየተናገሩ ነው። እና ይሄ ትንሽ ግራ ጋብቶና የሚሉ አሉ እዚህ ላይ እንደው ይሄ ወደፊት ሊቃለል የሚችል ሁኔታ ነው። ምክንያቱም አንዳንዴ ደግሞ ደጀኑዙ ወይም በዚህ በተለይ በደህንነቱ ዙሪያ ደግሞ ኃላፊነት ያላቸው ሰዎች
አንድ ሰው ሁለት ሰው የሚያወጣው ነገር አይደለም። ከሁሉም ዘርፍ የተወጣጣ ከሁሉም ዘርፍ የመጡ ባለሙያዎች ተቀምጠው የሚያስቡትን ይህን ነገር ሳያስቡት ቀርተው አይደለም። ይህን ነገር ያስቡታል። ግን መጀመሪያ ላይ ሁሉንም አንዴ ስጋት ስለነበረ አደጋ ስለነበረ ሁሉንም በአንዴ ጠቅልለው አይሆንም ብለው ያቀዱበት የወሰኑበት ሁኔታ ነበረ። አሁን ግን ይሄ ነገር ቀለል እንዲል ያደረጉትን ሁኔታው ቀለል እያደረግን እየመጣን ቀስ በቀስ ደረጃ በደረጃ ወደ የዕለት ዕለት ኑሯችን ወደ መደበኛ ኑሯችን የምንመለስበትን መንገድ ማፈላለግ ነው። ስለዚህ ቀለል ማድረግ የሚቻልበት ቦታ ላይ ቀለል እያደረጉ የማይፈቀድ ቦታ የማይፈቀድ እያደረጉ ነው። ይሄ ወደፊት የሚያራምድ እንደውም በአንድ በኩል ስናስበው በእርግጥ ችግሩ እንዳለ ሆኖ እኛን የሚያበረታታ ሁኔታ ነው። ይሄ እኛን የሚያጠናክር ሁኔታ ነው። ምክንያቱም ይሄው አንደኛ እኛም ራሳችን በሚሰጡ መመሪያ መሰረት በመመሪያው መሰረት ይሄድን ስለሆነ፣ ሁለተኛ ያለው ተጨባጭ ሁኔታ በተለይ መከላከያ ሰራዊታችን የሚያደርገው ሂደት የሚወስደው ሂደት የሚያደርገው እንቅስቃሴ በጦርነቱ ዙሪያ ውጤት እያስመዘገበ መምጣት የሚያሳይ ነው። ይሄ ደረጃ ወዴት ነው የሚወስደን? ነገ ማላ ይሄ ነገሮች ሁሉ ቀርተው የሰላማዊ መደበኛ ኑሯችን የምንመህድበትን የሚመሩ የሚያመላክቱ ናቸው። እዛ እስከምንደርስ እስከሚሆን ድረስ ግን አሁን ያለውን ሁኔታ አሁን የሚሰጠው መመሪያ ተቀብለን ተግባራዊ ማድረግ ግዴታ አለብን። ስለዚህ ችግሩ እንዳለ ሆኖ ግን ትንሽ ቀነች ብዙ ጊዜ አይሆንም። የኛ እንቅስቃሴ የኛ ይሄድ መመሪያውን ተቀብሎ ተግባራዊ ማድረጉ ራሳችን ከአደጋ መከላከሉ ይሄ ትልቅ ነገር ትልቅ አስተዋጽኦ ለነገው ቀጣዩ ቀናችን ደግሞ እጅግ በጣም አስፈላጊ ነው። ስለዚህ የደጀን ህዝብ የሚሰጡ መመሪያ ህይወትን ያድናል። ሁላችንም ያየነውን እየተመለከት ነው እንከታተል ነው የምለው። አመሰግናለሁ ባልደረቦች። ሰላም ለሀገራችን። ሰላም መልካም ቀን እንመኝላለን። ያ ባልደረቦችን ያልኩ ባልደረባዬ ወርቅነሽ። እሺ ሰላሙን መልካም ቀን። እሺ እንግዲህ ስርጭታችን እንደቀጠለ ነው። በወቅታዊ ጉዳዮች ደግሞ አንዳንድ መረጃዎችን እንዲያቀርብልን ጋዜጠኛ ጋቢ ወርቆን ጋብዘናል። ወርቅነሽ እሱም መስመር ላይ ይገኛል። ጋቢ እንደምን አደርግ? ሰላም ጤና ይስጥልኝ። እንደምን አደራችሁ ሰጠኝ እንዲሁም ወርቅነሽ አድማጮቻችን ሰላም አደራችሁን? ደህና ነን። ሰላም ነን። እንዴት ነህ? እንዴት ነው ሰሜኑ? እንግዲህ ሰሜን ክልል ደህና ነው። ያው ዛሬ 2 ጊዜ ሌሊቱ ላይ ተነስተን ነበር። ዋናው ግን ያው እስካሁን ድረስ በሰው ላይ የደረሰ ጉዳት የለም። ግን ያው ማስጠንቀቂያ ደወል በሚሰማበት ጊዜ እኛም ተነስተን ነበረ። እዛ በኋላ ያለው ሁኔታ ያው ሮኬቶች ወደ ሰሜን ወደ ሀይፋ አካባቢ ተልከው ነበር። እነዚያንም አብዛኛውን የእስራኤል የብረት ጋሻ ኪፓት ባርሴል በአየር ላይ ማምከን ችለዋል። ክፍሎቹ ደግሞ ክፍት በሆነ ቦታ ወድቀዋል። በአጠቃላይ ግን በሰው ላይ እስካሁን ድረስ የደረሰ ጉዳት እንደሌለ ነው የተዘገበው። ጥሩ። እስቲ የዛው ሰሜን እንቆይና ከሄዝቦላ ጋር እየተካሄደ ያለው ጦርነት ምን ይዘት ይዟል? አሁን አንዳንድ መረጃዎች እንደምናየው ከባድ እርምጃ እስራኤል እየወሰደች እንደሆነ ነው እና እንደው እንደታሰበው የሄዝቦላን ድርጅት ማዳከም ይቻላል ወይ? አዎ፣ በእርግጥ በእስራኤል በኩል ተዘጋጅተውበት የነበረና ወጥመድ ውስጥ ቀጥታ መልሶ እየገባ ነው የሆነው። ምክንያቱም እስራኤል ኢራንን በምታስብበት ጊዜ በመጀመሪያ ደረጃ ከቅርብ ያለው ሂዝቦላ ምን ይዟል፣ ምንስ ያደርጋል የሚለው ሁኔታ ተጠንቶበት የተከፈተ ጦርነት ነው። ስለዚህ ደረጃ ጉዳት የሚገኝ ትንሽ የስልክ መቆራረጥ አለ። ገቢ ከቻልክ ቦታ መቀየር ከተቻለ በጥራት እየሰማነህ አይደለም። አሁን አይሰማም በደምብ? አሁን ጥሩ ነው። እሺ። እና ሂዝቦላን በተመለከተ ከመጀመሪያውም እስራኤል ጥናት አድርጋበት ኢራን ላይ ጥቃት በመፈጸምበት ጊዜ ሂዝቦላም እንደሚገባና ምክንያቱም በኢራን ትዕዛዝ እንደሚንቀሳቀስ ስለሚታወቅ ጥናት ተደርጎበት የነበረና አሁን ሂዝቦላ ያው ቀጥታ እስራኤል በጣለችለት ወይም ደግሞ ባጠመችለት ወጥመድ ነበረ የገባው። አሁን ትላንት ብንወስድ ለምሳሌ ትላንት ማታ ቅዳሜ ለእሑድ ማለት ነው አንድ ሆቴል ውስጥ ዶልተው የነበሩ ከፍተኛ የሽብር አካላት ቢያንስ 4 ተደምስሰዋል፣ 10 ደግሞ ቆስለዋል። ያም ደግሞ ቀጥታ
ወደ መስኮት ማለትም በነበሩበት የሆቴል ክፍል እዛ ላይ ብቻ ጥቃት በመፈጸም ይሄ የደረሰ እነዚህም ደግሞ የአልኩትስ የሚባለው የኢራኖች የስለላ ድርጅት ያዘጋጁትና በሊባኖስ ውስጥ እየተንቀሳቀሰ ያለ በእስራኤል ላይም ጉዳት ለማድረስ ሁልጊዜም የሽብር ፈጠራ ድርጊቱን ዘርግቶ እየተንቀሳቀሰ ያለ ነው። እነሱ አመራሮች ናቸው እንግዲህ የተገደሉት ማለት ነው። ስለዚህ አሁን በእስራኤል በኩል በእግረኛም በእግር ጦርም ወደ ውስጥ ለመግባትና በተለይ በደቡብ ሊባኖስ በከፊሉ የገቡበት ሁኔታ አለ። ከዚህ በፊት እንደነበረው ባይሆንም አሁንም የዚህ አይነት ሁኔታ አለ። በትናንትናው ዕለት ያው በእርግጥ ሂዝቦላ ከ40 በላይ የሚሆኑ ሮኬቶችንን ወደ ሃይፋ አካባቢ አስወንጭፏል። እነዚህም ደግሞ አብዛኞቹ ቅድም እንዳልኩትኝ በአየር ላይ ማምከን የተቻለበትና ከፊሎቹ ደግሞ ክፍት በሆነ ቦታ መውደቃቸው ይሄ ተዘግቧል። እስካሁን ድረስ የደረሰ ጉዳት በሰው ላይ በተለይ የደረሰ ጉዳት እንደሌለ ነው እንግዲህ እኛ የምናውቀው። በሃይፋ አካባቢ ባለውበት አካባቢና በሌሎችም ቦታዎች ትላንትም ተዘዋውሬ ነበር። የደረሰ ጉዳት የለም እስካሁን ድረስ። እኛም ትላንትም የዋልነው በጣም ሰላም የሆነ ውሎ ነው የዋልነው። ዛሬም ቢሆን ያው 2 ጊዜ በሌሊት ብንነሳም ግን በእኛ አካባቢ የደረሰ ምንም አይነት ጉዳት የለም። በአየር ላይ ሲያመክኑት ሲፈነዳ ያን አይተናል። ትልቁ ችግር ምንድነው? ስብረባሪው አንዳንዴ በተለያዩ ቦታዎች ይወድቃል። ያ ደግሞ ጉዳት ሊያደርስ ይችላል። ያ አንዳንድ ቦታ ላይ ሊወድቅ ይችላል። ያ ሊሆን ይችላል እንጂ ከዚያ ውጭ ግን ቀጥታ ሮኬቶች እዚህ ነው በሚባል ቦታ ላይ የወደቀና ጉዳት ያደረሰ የሚባል ሁኔታ እስራኤል አሁን ሂዝቦላም ከፍተኛ ደረጃ እየመታች ነው የምትገኘው። ሊባኖስ በተለይ በደቡብ ሊባኖስ የሚኖሩ ነዋሪዎች እነሱም ከሊታኒ ወንዝ ወደ ሰሜን እንዲወጡ እየተጠየቁ ነው። እነሱም እየወጡ ነው። እስካሁን ድረስ በጣም ከፍተኛ የሚባል ህዝብ ነው የተንቀሳቀሰው። ከግማሽ ሚሊዮን ከአካባቢው እንደወጣ ነው የሚነገረው። ሌላው ደግሞ ያው ሩት ዳህያ የሚባለው ሂዝቦላ መናኸሪያ ቦታ ነው። ከዚያንም እስራኤል በከፍተኛ ደረጃ ትኩረት አድርጋ ድብደባ የምትፈጽመውና የሂዝቦላ ዋና አመራሮችም የሚገኙበት ሂዝቦላ አባላት የሚገኙበት በዚህ አካባቢ ነው። ስለዚህ ያን ቦታ እስራኤል እየደበደበች ነው የምትገኘው። በዚህ አካባቢ ያሉ ዎችም ደግሞ ቦታቸውን እየለቀቁ እየሄዱ ያለበት ሁኔታ ነው ያለ። ይህ ደግሞ በሊባኖስ ውስጥ ከፍተኛ የሆነ ጫና እየፈጠረ ያለበት እና በሂዝቦላም በኩል ተገን አድርጎ የሚዋጋው ያም ደግሞ እያለቀበት መሆኑን የሚያሳይ ሁኔታ ነው ያለ። በአጠቃላይ እስራኤል እየወሰደች ያለችው እርምጃ በአንደኛው በኢራን ሁለተኛው ደግሞ በሂዝቦላ ላይ የምትወስደው እርምጃ እጅግ ጠንካራ የሆነ መሆኑን የሚያሳይ ሁኔታ ነው ያለው። ወድቅነሽ አዎ ጋቢ፣ አሁን እንዳልከው እንግዲህ እስራኤል መከላከያ ሰራዊት መጠነ ሰፊ ጥቃት እያካሄደ ነው በሂዝቦላ ድርጅት ላይም በኢራን ላይም። በኢራን በኩል እንዳልከው ሰላም ነው የተረጋጋ ነው ብለሃል። በእርግጥ ወደኛ ማለት ነው የምትተኩሰው ሚሳኤል እንደው የጠበቅነውን ያህል አይደለም እንጂ ቀላል አይደለም። ግን ቢያንስ በቀን በተከታታይ የእስራኤል የመከላከያን አቅም የሚፈትን ሚሳኤል ትተኩሳለች የሚል ግምት ነበር። ያ እየሆነ አይደለም። እንደውም አሁን ባለው ሁኔታ መቼም ጥሩ ነው፣ እየቀዘቀዘ ነው ማለት ይቻላል። ትምህርትን በርቀት እየተጀመረ ነው። ኢኮኖሚው እንዲንቀሳቀስ እየተደረገ ነው። ዝም ብሎ መቼም አይከፍትም ቢኮዳ ወረፊ ሁሉ ነገር እና በኢራን በኩል ባለስልጣናቱ እንግዲህ አሁን አስተዳደሩን እየመሩ በህይወት ባሉት ባለስልጣናት መካከል አለመግባባት ተፈጥሯል የሚሉ ዘገባዎች እናያለን። አንድ ላይ ውሳኔ የመቀበል ሁኔታ የለም፣ አለመግባባት ተፈጥሯል ይባላል እና እንደው ምናልባት አስተዳደሩ በራሱ ጊዜ ሊበተን ይሆን? አዎ በጣም ጥሩ ጥያቄ ነው ወርቅነሽ። በመጀመሪያ ደረጃ ኢራኖች እጅግ በጣም ከፍተኛ የሆነ እሳት አቀጣጥለናል፣ ይህ እሳት ደግሞ እስራኤል ይደርሳል፣ እስራኤልን በሙሉ ያቀጣጥላል የሚል ከፍተኛ የሆነ ዛቻ ነበራቸው። ይህን ደግሞ የእስራኤል አየር ኃይል አስቀድሞ አቀዝቅዞታል። እንደገናም ደግሞ ሞሳድ በኢራን ውስጥ እየተንቀሳቀሰ አስቀድሞ መብረቃዊ ጥቃት በኢራን ላይ ባይወሰድ ኑሮ አሁንም በእስራኤል ላይ የሚዘንበው
ባላስቲክ ሚሳኤል እጅግ በጣም ከባድ እንደነበረ የሚያሳይ ሁኔታ ነው። ግን ይህን አንደኛ አመራሮችን በሙሉ በተሰበሰቡበት በእነሱ ላይ እርምጃ መውሰዱ፣ ከዚያ በኋላ ደግሞ በአመራር ደረጃ አለመገናኘታቸው፣ አሁንም ደግሞ በአመራር ደረጃ ለውሳኔ የሚያበቃቸውን ሀሳብ ይዘው ለመወያየት የማይችሉበት ሁኔታ ተፈጥሯል። ምክንያቱም የትም ቦታ ቢገቡ የእስራኤል ኃይል እዚያ ላይ እያገኛቸውና በእነሱ ላይ እርምጃ እየወሰደ ስላለ የትኛውም ቢሆን ከቆፈሩት ቡንኬር ውስጥ ከዚያም እየደረሱባቸውና ከዚያ ላይ ጉዳት እየደረሰባቸው ስለሆነ ተሰብስበው ይሄ ውሳኔ ነው ብለው ለመወሰንና እንዲያውም እስካሁን ድረስ ያን የኢራኑን ጠቅላይ መሪ የሚባለውን አሊ ኻሜኔይ እሱን ለመቅበር ያልቻሉበት ሁኔታ ነው ያለ። በስጋት እንደገና ያው ማቀዝቀዣ ውስጥ አስገብተው ያለበት ነው። ምክንያቱም አልቻሉም። ችግሩን በሚያዩበት ሁኔታውን በሚያዩበት ጊዜ ምናልባት በዚህ ላይ እስራኤልን ጥቃት ትፈጽማለች ብለው ስላሰቡ ይህን እያደረጉ አይደለም። መሪዎች አሁን እንደምናየው ከሆነ አብዛኞች ከ50 በላይ የሚሆኑ ተደምስሰዋል። ዋና የሚባሉና የዚህ የአሊ ኻሜኔይ ዋና አማካሪ የሚባሉና ሚኒስትሮች፣ የጦር ጀነራሎች እና በርካታዎች እነሱ ተደምስሰዋል። ልጁም ሳይቀር አሁን ይህንን አሊ ኻሜኔይን ይተካል የሚባለው እሱም በእስራኤል በኩል እንደሚገመተው ከሆነ ቆስሏል የሚባል ሁኔታ አለ። በህይወት አለ ግን ቆስሏል። እሱ ነው እንግዲህ ይተካል ብለው የሚሉትኝ። አሁን እንደምናየው ከሆነ ፕሬዚደንቱ የኢራን ፕሬዚደንት በዚህ ላይ በተለይ በትናንትናው ዕለት ወደ አረብ ሀገራት እየተኮስነው ስህተት ነው፣ እኛ እናንተን ለመጉዳት ፈልገን አይደለም፣ ስለዚህ ከአሁን በኋላ ወደ እናንተ አንተኩስም የሚል ሁኔታ አስተላልፈው ወዲያውኑ ግን የአብዮት አስጠባቂ ዘብ የሚባለው ግን እሱን አትስሙት፣ እኛ እንደፈለግን እንተኩሳለን፣ በእርግጥም አልመንበት አስበንበት ነው የምንተኩስ ብለው እንደገና መተኮስ ጀምሯል። ስለዚህ አሁን ይሄ በሁለቱ ደረጃ የሚያግባባቸውና አብረው የሚሄዱበትና አንድ ውሳኔ የሚሰጥ አካል አለመኖሩን ይህን ያሳያል። ምክንያቱም መሪውን ራሱን መተውታል። ከዚያ በኋላ ያለው አሁን መሪ ቅድም የመሪ ይሆናል የተባለውም ቆስሏል የሚባል ሁኔታ አለ። ስለዚህ የእስካሁን ያሉት ትርምስ ውስጥ የገቡበት ሁኔታ ነው ያለ። እንደገናም ደግሞ አሁን በአገራቸው በአንድ ቦታ ላይ እንኳን ተሰባስበው በከፊሉ እንኳን ተሰባስበው ለውሳኔ የሚያበቃቸውን ውይይት ማድረግ ባለመቻላቸው ሁልጊዜም ደግሞ የእስራኤል አየር ኃይል በኢራን አየር ክልል ውስጥ ሙሉ በሙሉ የአየር ክልሉን ተቆጣጥሮ እንደፈለገ እያደረገ ያለበት ሁኔታ ነው ያለ። ይህን በሚያዩበት ጊዜ በየጊዜውም የሚሰሙበትን ድምፅ ያን በሚሰሙበት ጊዜ እነሱ አሁን መቼ ከኛ ላይ ይህ ቦምቡ ይወድቅብናል ብለው የመስጋትና የመፍራት ሁኔታ ነው እንጂ ሌላ አይነት ውሳኔ ለመወሰንና በዚህ ላይ ምን አሁን ኢራን ያለችበት ሁኔታ ምንድን ነው የሚባለውን ራሱ የሚያዩና የሚረዱ የሚገነዘቡ አይመስልም። ኢራን እየወደመች ነው። በትናንትናው ዕለትም ደግሞ በጣም በርካታ የሚባሉ የነዳጅ ማምረቻ ወይም ደግሞ ማጣሪያና ማሰባሰቢያ ማከማቻ ቦታዎች እነሱ ከ30 በላይ የሚሆኑ በእስራኤል የአየር ኃይሎች ተመተዋል። እነሱም እስካሁን ድረስ እየነደዱ ያለበት ሁኔታ ነው ያለ። እነሱን ለማጥፋት እንኳን የሚሄዱበት ወይም ደግሞ የተዘጋጀ ኃይል ያላቸው አይመስልም። አብዛኞቹ እየተበተኑ ነው የሚባል ሁኔታም አለ። በተለይ የኢራን አብዮት ዘብ አስጠባቂ የሚባለውና በሲጅ የሚባለው በተለይ ዜጎችን በከፍተኛ ደረጃ ሰላማዊ ሰልፍ በሚወጡበት ጊዜ ዘግናኝ በሆነ ሁኔታ የሚጨፈጭፍና የሚገለው እነሱም ደግሞ ከካምፓቸው እየወጡ ወደ ተለያዩ ቦታዎች እየተሰማሩ ነበረ። በተለይ እግር ኳስ ከሚጫወቱበትም ከዚያም ያን ዝግ አድርገው ራሳቸው ይዘውት ነበር። ያንም ደግሞ እስራኤል አስቀድማ አሁን ከትናንት ወዲያ ስለመጣች እዚያም ወጥተው ሲሮጡ የሚያሳይ ሁኔታ ማለት። ስለዚህ አሁን እነሱ ያሉት እንደታሰበው እንደው በአጭር ጊዜ አሁን እንደው የአያቶላዎችን አስተዳደር ምክንያቱም የተጠናከሩ ናቸው፣ ብዙ ኃይል እንዳላቸው እንደውም ለወራት ይሄ ምንድን ነው የማራዘም ፍላጎት እንዳላቸው ይፈልጋሉ ይባላል። እና እንደው የታሰበውን ነገር በአጭር ጊዜ ማሳካት ይቻላል ወይ? እስካሁን በአንድ ሳምንት ውስጥ ጥሩ ውጤት እንደመጣ ይነገራሉ። እርግጥ ነው ከ47 ዓመታት በላይ የተዘጋጁበትን ነገር በአንድ ጊዜ ማውደም አይቻልም። ግን እንደው የታሰበውን ያክል የተወሰነ ጊዜ ውስጥ ወስዶ ማሳካት ይቻላል የሚል እምነት አለ ወይ በመሪዎች በኩል?
እንግዲህ በተለይ አሁን በመሪዎች በኩል በተለይ በአሜሪካው ፕሬዚደንት በኩል የሚሰሙትኝ በኢራን ያለውንን አስተዳደር መቀየር ነው። ይህን አስተዳደር ለመቀየር ደግሞ በአየር ድብደባ ብቻ የሚቀየር መስሎ አይታይም። ምክንያቱም መሬት ላይ ያለ ኃይል ቦታውን መቆጣጠር አለበት። ያ ካልሆነ ግን አሁን ዜጎቹ በፍርሃት ነው ያሉት። ወጥተው ሰላማዊ ሰልፍ ማድረግ እንኳን አይችሉም። ምክንያቱም የኢራን ወታደራዊ ክፍል ወጥቶ በቴሌቪዥን ገለጻ የሰጠው ምንድን ነው? ማንም ሰው ወጥቶ አሁን ሰላማዊ ሰልፍ ቢያደርግ ይሄ የእስራኤልና የአሜሪካ አጋዥ ነው ብለን ስለምናስብ ወይም ደግሞ ባንዳ ነው ብለን ስለምናስብ እሱን ወዲያውኑ በጥይት ይመታል የሚል ሁኔታ ስላለ አሁን እነሱ አይወጡም። ስለዚህ አሁን በአሜሪካን በኩል በእስራኤል በኩል በአየር ላይ ድብደባ በመፈጸም ብቻ ይህንን ስልጣን እናስወግደዋለን ወይም ደግሞ ይህንን አምባገነን መንግስት አስተዳደሩን በሙሉ መዋቅሩን እናፈርሳለን ተብሎ የሚታሰብ ከሆነ ይሄ አይመስልም። ቢያንስ እንኳን ብዙ ጊዜ ሊወስድ ይችላል። እንደምታውቁት ሐማስን እንኳን ለማስወገድ ወይም ደግሞ ከሐማስ ጋር የነበረውን ሁኔታ በእስራኤል በኩል ከ2 ዓመት በላይ እንደወሰደ ሁላችንም እናውቃለን። ስለዚህ አሁን ኢራን ደግሞ ሰፊ ሀገር ነች። ከእስራኤል እኮ ከ77 እጥፍ በላይ ናት ኢራን ማለት ነው። ስለዚህ ይህንን ተቆጣጥሮና ይህንን ሰዎችም ደግሞ ያሉበት በአመራሮች አሁን ተበትነው ይገኛሉ። አሁን ያሉት አዲስ አመራሮች ይመጡ ይሆናል ተብሎ ቢጠየቅም እነሱ ተበታትነው ነው ያሉት። እነሱም እያንዳንዳቸው የራሳቸው የሆነ ኃይል ይዘው መጨረሻ ላይ ሊንቀሳቀሱ ይችላሉ። ስለዚህ ይህንን አስተዳደር አጠቃላይ መዋቅሩን ለማፍረስና ሌላ አዲስ ይመጣል የሚባል ሁኔታ ካለ ቀጥታ መሬት ላይ ወታደሮች መግባት አለባቸው። የአሜሪካ ወታደር ሊሆን ይችላል፣ የእስራኤል አይመስለኝም። ግን ሌሎች አካላት ደግሞ በተለይ ኩርዶች የሚባሉት እነሱ በኢራን እና በኢራቅ መካከል በጣም ለበርካታ ዓመታት እንደውም መሬታችን ተነፍገናል፣ ተቀምተናል፣ ተወረናል እያሉ እነሱም በትጥቅ ታጥቀው እየተንቀሳቀሱ የሚገኙ አሉ። ምናልባት እነሱን አጠናክሮ ሌላም ኃይል ተጨምሮበት ወደዚያ የሚገቡና ይህንን ጉዳይ የኢራኑን አምባገነን መንግስት ማስወገድ ይቻላል ብሎ ከታሰበበት ምናልባት ይህ መፍትሄ ሊሆን ይችላል። ግን አሁን ባጭሩ በዚህ ወር ውስጥ ይህንን እናስወግዳለን ብሎ የሚያስቡት አይመስልም። ወይም ደግሞ እነዚህ ኢራኖች ራሳቸው ለህዝቡ ኃላፊነት ይሰማናል፣ ከአሁን በኋላ ተሸንፈናል፣ ምንም እናስቀረው ነገር የለንም ብለው ተሸንፈናል የሚል ሁኔታ ካሰሙ ወይም ደግሞ እጅ ወደ ላይ ካሉ ያኔ ሊሆን ይችላል። ያስ ካልሆነ ድረስ ግን እንዲሁ በአየር ላይ ብቻ ይህንን አገዛዝ ማስወገድ የሚቻል መስሎ አይታይም። ጥሩ እንግዲህ ያው ካለን ጊዜ አንጻር ጋቢ ሰፊ ነው የኢራን ጉዳይ፣ ገና ብዙ ጊዜ እንድንወያይበት ግድ ይለናል። እንወያይበታለን ለወደፊቱም። እናመሰግናለን። መልካም ቀን ይሁንልህ። እሺ ወርቅነሽ፣ እኔም አመሰግናለሁ ወርቅነሽ፣ እንዲሁም ሰጠኝ። አድማጮቻችን ራሳችሁን ጠብቁ። ይሄ ነገር በቀላሉ ያልፋል። ኢራን እየተዳከመች ያለችበት ሁኔታ ነው ያለ። በውጭም የሚኖሩ እንዴት ነው ተረፋችሁን ወይ የሚሉን አሉ። እኛም ደህና ነን። አሁን ያለንበት ሁኔታ በጣም ጥሩ ነው። ምንም የምንደናገጥበት ነገር አይደለም። ህዝቡም በጥንቃቄ ወደ መከላከያ ቦታ እየገባ ያለበት ሁኔታ ነው ያለ። እንደውም በርካታ ሰዎችም የዕለት ከዕለት ተግባራቸውን ለማሳካት እየተንቀሳቀሱ ነው ያሉት። ስለዚህ በሌላ የሚጨነቁ ካሉ አትጨነቁ። ጭንቀቱ ያለ ኢራን ውስጥ ነው። እስራኤል ውስጥ ያለው ቀላል ነው ማለት እንችላለን። መልካም ቀን ይሁንላችሁ። መልካም ቀን። በጣም ነው እናመሰግን። እናመሰግናለን። ወርቅነሽ 5 ደቂቃዎች ነው የሚቀሩን። እንደው አዳዲስ ነገሮችም ካሉ እንዲሁም ደግሞ እንድንወያይበት የምፈልገው ነገር አለ። መጀመሪያ አዳዲስ ነገሮች እንጠቁምና ይሄ ፌክ ኒውስ የሚባለውን ነገር ትኩረት ልንሰጠው የሚገባ ነው ብዬ ነው። እስኪ አዳዲስ ነገሮች አሉ ወይ? አሁን ልክ ነህ። ያው አዳዲስ ባይሆኑም ግን እንደው መቼም ያው እናስታውሳቸው ኩዌት ጥቃት እንደደረሰባት በኢራን አማካኝነት ገልጻለች ባሳለፍነው ሌሊት። አሁን ደግሞ ቆየት ብሎ በወጣ መረጃ 2 የጦር መኮንኖች እንደተገደሉባት በጥቃቱ ኢራን ባደረሰችው ጥቃት ማለት ነው አስታውቃለች ኩዌት። ሌላው እንግዲህ ደግሞ ወደ አውሮፓ ሀገራትም እየተሸጋገረ ነው ጥቃቱ። በኖርዌይ በሚገኘው የአሜሪካ ኤምባሲ ጽሕፈት ቤት አካባቢ ያው ተኩስ እንደነበር፣ ፍንዳታ እንደነበረ ተገልጿል። እንግዲህ ወደ ኖርዌይ ከተጠጋ
ያው የአውሮፓ ሀገራትም ይሄ ነገር እያሰጋው ነው። ሌላው ጃርድ ፎርድ የተባለችው የአሜሪካ የጦር አውሮፕላን ጫኝ መርከብ ላይ የሁቲ አማጺ ቡድን ጥቃት ሊያደርሱ ይችላሉ የሚል ከፍተኛ ስጋት እንዳለም እየተገለጸ ነው። ሰጠኝ በተባበሩት የአረብ ኤሚሬት የሚገኙ እስራኤላውያን የሀገሪቱ እንግዲህ የአረብ ኤሚሬት የአየር መንገድ በነጻ ያለ ክፍያ እስራኤላውያንን ወደ ያው ሀገራቸው ለመመለስ ተስማምተዋል። የተስማሙም በጠቅላይ ሚኒስትር ቢንያሚን ኔታንያሁና በሀገሪቱ በተባበሩት የአረብ ኤሚሬት ፕሬዚዳንት መካከል ውይይት ከተካሄደ በኋላ መሆኑ ተገልጿልና እስራኤላውያንን በነጻ ለመመለስ ወደ ሀገራቸው ተስማምተዋል። በቅርቡ ይመለሳሉ ተብሎ ይጠበቃል። እንግዲህ ብዙ አዳዲስ ነገሮች አሉ። ግን ያልከው ይሄ ፌክ ኒውስ በጣም ወሳኝ ነው እንዳልከው፣ በተለይ ደግሞ በጦርነት ጊዜ ከባድ ነው ሊሆን የሚችለው በጣም በተለይ አሳሳች የሆኑ ዜናዎችን ዘመኑ ደግሞ የኤአይ የሚሉት ነገር አለ የመጣበት በኮምፒውተር ብዙ ነገሮችን መስራት የሚቻልበት ማቀናበር የሚቻልበት ሁኔታ ስላለ ቴልአቪቭ ፈረሰች፣ ኢየሩሳሌም እንደዚህ ሆነች፣ እዚህ ቦታ እንደዚህ ሆነ የሚሉ ነገሮች አሉ። እዛ ላይ ትኩረት ማድረግ የለብንም። አሁን እውነተኛ የቱ ነው ብሎ መለየት እስኪያቅት ድረስ ነው እየተሰራ ያለ እየተቀነባበረ ያለ እና እዚህ ላይ እንደው የሰዎችን አእምሮ የሚበረዝ ነገርም በዚህ በጦርነቱ ብቻ አይደለም በሌላው ጉዳይም የሀሰት መረጃዎች ድምፅን አስመስሎ የሚወጣበት ነገር ሁሉ አለ። ይህን ትኩረት ልንሰጠው የሚገባ ነው። ድምፅን ምስልን በቀላሉ ማስመሰል ቢቻልበት ዘመን ስለሆነ እንዳንታለልና የሆነ መጥፎ ስሜት እንዳድርብን ትኩረት ልንሰጠው የሚገባ ነው። ጥሩ ማሳሰቢያ ነው ሰጠኝ። እንግዲህ ዛሬ እንዳልከው ይሄ ሰውን አስመስሎ በተለይ በኮምፒውተር አቀናብሮ የሚሰራበት ዘመን ላይ ስላደረሰን ቴክኖሎጂው ሁሉንም ነገር አስመስሎ መስራት በቀላሉ ስለሚቻል እንዳልከው አንዳንዴ እውነት የሆነውንም እንዳንጠራጠር ደግሞ ፍጹም ውሸት የሆነውን እውነት ነው ብለን እንዳንሰጋ ነገሮችን ተረጋግቶ ሊያውቅ ይረዳል ይችላል ከምንለው ሰው ጋር ብንመካከር ጥሩ ነው። እንዳልከው በተለይ በጦርነት ጊዜ ደግሞ መሸበር መደናገጥ አያስፈልግም። የውጭ ሀገራት በዩቲዩብ በምን ሚዲያ ያላቸው ሰዎች ማህበራዊ ሚዲያ በእርግጥ እንግዲህ አንዳንዴ ከዚህም ጥቅም ክፍያ ስለሚገኘው ለዛም ሊሆን ይችላል ሆን ብለው የሚሰሩት መቼም አንዳንዴ ለራሳቸው ጥቅም ሊሆን ይችላል። ዘፈኑን አስመስለው ብዙ ነገሮችን አስመስለው ግን ሀሳብ የሚቀይሩ ደግሞ እውነት ነው ብለው ሰዎች እንዲያምኑ የሚያደርጉ ነገሮች ላይ ትኩረት ልንሰጥበት የሚገባ ነው እና ለማንኛውም ትኩረት እንስጥበት። ያለን ጊዜ እየተጠናቀቀ ነው። 1 ሰዓት ላይ ደግሞ እንደገና አድማጮች ጋር እንገናኛለን። ወርቅነሽ እናመሰግናለን። አሁን አመሰግናለሁ ሰጠኝ። መልካም የሴቶች ቀን ላይ እንግዲህ እንደ ሁኔታው እንነጋገርበታለን ብለን ተስፋ እናደርጋለን። ሴቶችን ማስገባት ጥረት እናደርጋለን። ለቴክኒክ ባለሙያዎቻችን ናቲና ሮኔን እናመሰግናለን። መልካም ቀን አድማጮቻችን። በፕሮግራማችን ለተሳተፉ በሙሉ በምስጋናችን ከፍ ያለ ነው። ሰናይ ቀን